በዘጠናዎቹ የነበርን ሰዎች የምናስታውሳት ነች። ይቺ ፖስተር ነች ወይስ ማን ትባላለች? በተለይ በሎንቺን በቼንቶ በእኛ ዘመን የነበሩ መኪኖች ነው የምነግራችሁ። ከሹፌር ጀርባ ተለጥፋ እንመለከታለን። በተለይ ደግሞ ክፍላችን ግድግዳ ላይ ማጥፋም ማን ትሰኛለች መሰላችሁ? እስኪ ኮመንት አድርጉልን። እስኪ እናውራት። ይህቺ ሴት ጥቅምት 5 ቀን 1946 ዓ.ም ነው የተወለደችው። የምር ሰው ነች። ውቢት አመንሲሳ ትሰኛለች። ውቢት ልክ እንደ ፖስተሯ ውብ የነበረች ልጅ። የተወለደችው ነቀምቴ ነው ወደ ወለጋ ስትጓዙ። ከዛ በኋላ አዲስ አበባ መጣ ተምራለች። አዲስ አበባ ከመጣች በኋላ ኮሌጅ ኦፍ ክራውን በተሰኘ ኮሌጅ ውስጥ በመግባት በሴክሬታሪያል ሳይንስ ዲፕሎማዋን የወሰደች ድንቅ ሴት ነች። መማር ብቻ አይደለም፣ የ13 ወር ጸጋ በሚል የኢትዮጵያ ቱሪዝም ኮሚሽን ባዘጋጀው ፖስተሮች መካከል አንዷ ነች። በእርግጥም ሂልተን የተነሳች አንድ ኢትዮጵያዊት አለች፣ ቡና እያፈላች። እሷ ሌላ ነች። ሌላ ቀን እመለሳለሁ። መርካቶ ጨው በረንዳ አካባቢ እንደምትኖር ሰምቼ ነበረ። ሌላ ቀን ይዤላችሁ እመጣለሁ። የአሁኗ ታሪካችን ግን ይቺ ውብ ነጭ አበሻ ቀሚሷን ለብሳ ፈገግ ብላ የተነሳችው ኢትዮጵያዊት የነቀምቴ የወለጋዋ እንቁና ወርቅ ውቢት አመንሲሳ ትሰኛለች። ይህቺ ሴት በርካታ ስራዎችን በመስራት ነው የምትታወቀው። በተለይ ከሷ የተገኘው ፖስተር በሽያጭ ለበርካቶች ቱሪዝም ከማስተዋወቅ ባለፈ ገቢ እንዲያገኝ ተደርጎ ብዙ በጎ አድራጎት ድርጅቶች በሷ ተለውጠዋል፣ ተደግፈዋል። ገቢውም ለነሱ አልፏል። ከፖስተር ያለፈ ማንነቷ እጅግ የሚገርም ነው። ባለቤቷ ካፒቴን ይርዳው ይሰኛል። 2 ሴት 2 ወንድ ልጅ አፍርተዋል። በተለይ በከፍተኛ አመራር ውስጥ በመግባት በርካታ አገልግሎት እንደሰጠች ይታወቃል። በዩኤን ውስጥም በመግባት የአስተዳደር ሚናቸውን ከተወጡ ሰዎች መካከልም እንደሆነች የታሪክ መዛግብቶቿ ይናገራሉ። በጣም የሚያሳዝነው ይቺ ድንቅ ሴት ገና በልጅነት ማለት ይቻላል 50 ሳትሻገር ነበር በህይወት ያጣናት። በአሜሪካን ሀገር በሕክምና ስትረዳ ቆይታ በ48 ዓመቷ በህይወት አልፋለች። ውቢት አመንሲሳ ከነቀምት በቅላ ሀገሯን መልክዓ ምድሯን ያስተዋወቀች ድንቅ ኢትዮጵያዊ ነች። ዛሬ በመከበር በከንፈር አመሰገናት። ውቢት ፖስተር ብቻ ሳትሆን የኢትዮጵያ የቱሪዝም መገለጫ የነበረች በተለይ የኛ የ90ዎቹ ድንቅ ትውስታ ነበረች። ማን ትዝ ይላችኋል? እስኪ በ90ዎቹ ከስር ኮመንት ውስጥ በመግባት ሐሳብ ስጡበት። አዲሱን ትውልድ ከኮንክሪት ከቀለም ከሲሚንቶና ከብረት ብቻ ሳይሆን ከትምህርት ከፍቅር ከንባብ ከስነ ምግባር ጋር ቀይጠን እንስራላለሁ። እኔ በሱ ፍቃድ ተገኝሰኛለሁ። ፕሮግራሜ ደግሞ ጠይም ብዕር። ጤና ይስጥልን።